አርሰናል በድንቅ ብቃት ፉልሃምን 3-0 አሸንፎ ሊጉን በ6 ነጥብ ልዩነት መምራት ጀምሯል። ቡካዮ ሳካ፣ ዮኬሬሽ እና ሉዊስ ስኬሊ በጣም የተለዩ ነበሩ። የጎሎቹም ዋጋ እጅግ ከፍ ያለ ነበር። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። የ22 ዓመት የዋንጫ ረሃብና ጥበቃ በኤምሬትስ የሚደረጉ ጨዋታዎችን በውጥረት የተሞሉ እንዲሆኑ አድርጓል። ደጋፊው ተጨንቆ የሚያስጨንቅ፣ በተለይ ደግሞ ቡድኑ ጎል ማስቆጠር ሲያቅተው ወይ ደግሞ ሲመራ ከቡድኑ ጋር የማይቆም ተጫዋቾቹ ተዝናንተው እንዳያዝናኑ የሚያደርግ ነበር። ባልተለመደ መንገድ ግን አርሰናል በመጀመሪያው አጋማሽ ባሳዩ የተለየ ብቃት የአርሰናል ደጋፊዎች ለተጫዋቾቻቸው ከመቀመጫቸው ተነስተው አጨበጨቡ። ለረፍት ሲገቡ እንደዚህ ነበር ያደረጉት እና ደግሞ ለተጫዋቾቻቸው እንደዚህ ባለ መንገድ ምላሽ መስጠታቸው በሁለተኛው አጋማሽ ምንም እንኳን እንደ መጀመሪያው አይነት አይምሪ አርሰናል ባይታይ እንኳ ጨዋታውን ማኔጅ ያደረጉበት መንገድ ግን አስደናቂ ነውና ለዚህም ትልቅ ነገር አዋጥቷል እና ከቡድናቸው ጀርባ ሲቆሙ ቡድናቸው እንዴት ባለ መንገድ ሊበረታታ እንደሚችል የሆነ ምልክት ያዩ ይመስለኛል። በውድድር ዘመኑ መጨረሻ ሊጉ የሚወሰነው በጎል ዲፍረንስ በጎል ልዩነት ቢሆን ፉልሃም ላይ አርሰናል ያስቆጠራቸው 3 ጎሎች ዋጋቸው በጣም ትልቅ እንደሚሆን ምንም ጥርጥር የለው። ከዋነኛ አጥቂያቸው ቪክቶር ዮኬሬሽ 2 ጎል አግኝተዋል። ቡካዮ ሳካ እንደዚሁ ጎል አመቻችቷል፣ አስቆጥሯል። ህይወት ከቡካዮ ሳካ ጋር እንዴት ቀላል ሊሆን እንደሚችል የአርሰናል ደጋፊዎች ያዩበት ጥሩ ቀን ነበር። እንግዲህ አርሰናል በ6 ነጥብና በ4 ጎሎች ከሲቲ ተሽሎ ሲቲ 2 ጨዋታዎች እየቀሩት ሊጉን ይመራል። ይሄ ደግሞ ሲቲ ላይ የሚፈጥረው ጫና ከፍ ያለ እንደሚሆን ይገመታል። እንደዚህ ባለ ጫና፣ እንደዚህ ባለ አጣብቅኝ ውስጥ ከረዥም ጊዜ በኋላ የአርሰናል ደጋፊዎች ስቀው ወጥተዋል። ተጫዋቾቹም ሲደሰቱ ታይተዋል እና ያለ ጫና የአርሰናል ደጋፊዎች ያዩት ከረዥም ጊዜ በኋላ የ90 ደቂቃ እግር ኳስ ይሄ ነው ብሎ መናገር በድፍረት ይቻላል። ለወራት የአርሰናል ጨዋታዎች በጠባብ ማሪጅን የሚጠናቀቁ፣ በአንድ ጎል ማሪጅን ምናምን የሚጠናቀቁ ወይ ደግሞ ጎል የማይቆጠርባቸው አርሰናል ጎልም ካስቆጠረ መጨረሻ ላይ አምጦ የሚያስቆጥርባቸው ምናምን ናቸው እና መሪነቱን አስጠብቆ ለመውጣት በሚደረግ ትግል ውስጥ ደጋፊው ቁጭ ብድግ እያለ ነው ጨዋታ የሚያየው በጣም ተጨንቆ እና ከረዥም ጊዜ በኋላ ግን አርሰናል በእግር ኳስ ሲዝናና እንደ ቡድን ታይቷል። ተጨማሪ ጎሎች ሊያስቆጥር ይችል ነበር። ብረት የገጨበትን አጋጣሚ ወይ ደግሞ እንደው አንዳንድ ተጫዋቾች ውሳኔያቸውን የተሻለ ቢያደርጉ፣ ለምሳሌ ዳውማን እንኳ ተቀይሮ ከገባ በኋላ የተሻለ አማራጭ ቢፈልግ ተጨማሪ ጎሎች ምናምን እንደ ቡድን ማስቆጠር ይችሉ ነበር። ግን ደግሞ በጥቅሉ የተጫወቱበት መንገድ በጣም የሚያስደንቅ ነው። ለሚኬል አርቴታ የተጫዋቾች ከጉዳት መመለስ የሚሰጠውን አማራጭም ጭምር በተወሰነ መልኩ ያየን ይመስለኛል። ሳካ እዚህ ቡድን ውስጥ ሲኖር የተጋጣሚ ቡድን የተከላካይ መስመር ያለ ጥርጥር ወደ ኋላ ይገፋል። የ2 ለ1 አጋጣሚዎች ይኖራሉ። ትኩረታቸውን ሳካ ላይ በማድረግ የራሳቸውን የግራ የአርሰናልን የቀይ መስመር ማጥቃት ይቸገራሉ። ስለዚህ ተጫዋቾች ፒን ያደርግላቸዋል። ኤዜና ትሮሳድ በጣም በነፃነት ኳስ ይቀባበሉ ነበር። ሪካርዶ ካላፊዮሪ በተለመደው የማጥቃት ነፃነቱ ለፉልሃም ግራ መጋባት ምክንያት ሆኗል። አርሰናል ምን ሚስ እንዳረገ ያስመለከተን ይመስለኛል። በጥቅሉ የተፈታ አርሰናል ነው እዚህ ጨዋታ ላይ እንደ ቡድን ያየ ነው። የአትሌቲኮ ማድሪዱ ጨዋታ ላይ ዴክለር ራይስን ወደ 6 ቁጥር ቦታ መመለስ ከረዥም ጊዜ በኋላ ለተከላካዮቹ የመከላከል ሴኪዩሪቲ እንዲሰጥ፣ ከኋላ ደግሞ አርሰናል ቢልድ ለማድረግ እንዳይቸገር ከማድረግ አንጻር ትልቅ ነገር ነበር የሰጠው። እዚህም ጨዋታ ላይ የዴክለር ራይስን እንደ 6 በማጫወት በጣም ብዙ ጥቅም አግኝቷል አርሰናል። ከምንም በላይ ግን እንደ ቡድን የአርሰናል ተጫዋቾች በተለይ በመጀመሪያው አጋማሽ ወደፊት በፍጥነት ለመሄድ ያሳዩት ቁርጠኝነት በዚህ ውድድር ዘመን ደጋፊው ሲጠይቅ የነበረው አርሰናልም ጎሎት የሚታይ ነገር ነበር። የአርሰናል 2ኛ ጎል ሲቆጠር ወይ ደግሞ ሳካ ጎሉን ሲያስቆጥር እንደዚህ ባለ ፍላጎት ወደፊት መሄድ ጎል ለማስቆጠራቸው ምክንያት ነበር። ኤዜ፣ ዮኬሬሽ ከዛ በኋላ ደግሞ ቡካዮ ሳካ ጋር ኳሱ የደረሰበት መንገድና የጨረሱበት መንገድ ግሩም ነው። ትሮሳድ ከረዥም ጊዜ በኋላ በጣም ጥሩ ሲጫወት የታየበትም ጨዋታ ነው። ከሪካርዶ ካላፊዮሪ ጋር ተጣምሮ ያንን የግራ መስመር በጣም በተለየ መንገድ ሲያጠቁት አይተናል እና የሻምፒየንስ ሊጉን ጨዋታ ቢጀምር አንገረምም ከዚህ መነሻ ወይ ደግሞ ከፉልሃም ጋር ባሳየው ብቃት ምክንያት።
አርሰናል በዚህ የውድድር ዘመን በተለይ በኤምሬትስ በሚደረጉ ጨዋታዎች አንደኛው ትልቁ ችግር በጊዜ ጎል አለማስቆጠሩም ነው። ደጋፊው ትዕግስት አልባ ነው፣ ቁንጥንጥ ነው ይታወቃል። እና ይህንን ደግሞ የደጋፊው መቁነጥነጥ የበለጠ የሚያባብሰው የቡድኑ ጎል አለማስቆጠር ነው። ቀድሞ ጎል ቢያስቆጠር ምናልባት የስቴዲየሙ መንፈስ ስለሚነቃ ከጫና ነፃ ሆኖ እንደ ቡድን ሊጫወት ይችል ነበር እና ጨዋታው ተጀምሮ ባሉት ጥቂት ደቂቃዎች ውስጥ ወይ ደግሞ በመጀመሪያዎቹ 10 ደቂቃዎች ውስጥ ምናምን ብዙ ጎል የሚያስቆጠር ቡድን አልነበረም። ባለፈው ሳምንት ኒውካስል ላይ ይህንን ማድረግ ችሏል። ዛሬ የመጀመሪያ ጎሉን በጊዜ በዮኬሬሽ አማካይነት አግኝቷል እና በውድድር ዘመኑ በመጀመሪያዎቹ 10 ደቂቃዎች ያስቆጠራቸውን ጎሎች ወደ 4 ከፍ አድርጓል። ይሄ ለመፈታታቸው ሌላ አስተዋጽኦ ነበረው። አርቴታ ጨዋታው ላይ የተጠቀማቸው ኮምቢኔሽኖችም እንደዚሁ ሰርተውለታል። ቅድም ያልኩት የካላፊዮሪ እና የትሮሳርድ በዚህ የውድድር ዘመን መጀመሪያ አርሰናል ጨዋታዎችን እንዲያሸንፍ ምክንያት የሆነ ኮምቢኔሽን ነበር። የእነዚህ ሁለት ተጫዋቾች ጥምረት 8 ጨዋታ በመደዳ ሁለቱ ተጫዋቾች እዚህ የግራ መስመር ላይ ተጣምረው አርሰናልን አሸናፊ አድርገውታል። በመስከረምና በህዳር መካከል ባሉ ጨዋታዎች ከመስከረም እስከ ህዳር ወር በነበሩ ጨዋታዎች ማለት ነው እና ይሄ በድጋሚ የፉልሃሙ ጨዋታ ላይ ታይቷል። ይሄ በጣም በጎ ነው፣ ምንም ጥርጥር የለውም። ሂንካፔ የተሻለ ዲፌንሲቭ ሴኪሪቲ ለቡድኑ እንደሚሰጥ፣ ከማጥቃት አንጻር ግን ካላፊዮሪ በጣም የተሻለ እንደሚያዋጣ ምንም ጥርጥር የለውም። ከኳስ ጋር ትሮሳርድ የሚታማ ተጫዋች አይደለም፣ ግን ደግሞ በቅርብ ጊዜ ጎላ ለማስቆጠር ብቻ ሳይሆን ኦቨርኦል ፐርፎርማንሱ ወርዶ ታይቷል። ግን ደግሞ እዚህ ውስጥ የእንደ ካላፊዮሪ አይነት ተጫዋች አለመኖር ደግሞ የሚያበረክተው ነገር እንዳለ ማሰብ ይቻላል እና ድንገቴ አይመስለኝም ሁለቱ ተጫዋቾች ተጣምረው እዚህ የግራ መስመር ላይ ጥሩ መጫወታቸው እና እነዚህን ተጫዋቾች ሬጉለርሊ አርቴታ ቢያሰለፍ ኖሮ ምን ያክል አርሰናል ጨዋታዎችን በቀላሉ ሊያሸንፍ ወይ ደግሞ የተሻሉ ጎሎች ሊያስቆጥር ይችል እንደነበረ ምልክት ያየንበት ነው። እንደ ቡድን ማጥቃትን የሚያስቀድም ቡድን ሆኖ ይታያል ከነዚህ ተጫዋቾች ጋር። በእርግጥ በሁለተኛው አጋማሽ በጣም ብዙ ድሎቻቸውን ሊጠቀሙ ይገባ ነበር፣ አልተጠቀሙባቸው። ግን ያለ ጥርጥር ቅድም እንዳልኳችሁ በኤምሬትስ ከረዥም ጊዜ በኋላ ነው እንደዚህ አይነት አትሞስፌር የታየው፣ ደጋፊው ያለ ጫና ጨዋታ ያጠናቀቀው እና በዋናነት ግን ታዲያ እንደዚህ ላለው ፐርፎርማንስ እንደዚህ ላለው አትሞስፌር ማን ይመስገን ከተባለ አንደኛው ቡካዮ ሳካ ነው። ከታህሳስ ወር በኋላ የመጀመሪያ ጎሉን ነው ኤሚሬትስ ላይ ያስቆጠረው። የአርሰናል ከረዥም ጊዜ በኋላ የተገኘ ምርጥ ፐርፎርማንስ ከቡካዮ ሳካ ምርጥ ፐርፎርማንስ ጋር ተገጣጥሟል። ለዮኬሬሽ የመጀመሪያውን ጎል ያመቻቸው እሱ ነው። ሁለተኛውን ጎል እንደዚሁ ያስቆጥሯል። ከዛ በጊዜ ነው ተቀይሮ የወጣው እና ተጫዋቹ ማኔጅ ለማድረግ ችሏል ሚኬል አርቴታ። የአርሰናል ደጋፊዎች በዚህ ተጫዋች አለመኖር ምን ያክል እንደጎደለባቸው ይሄ ጨዋታ ጥሩ ማሳያ ነው። እንዳልኩት ጎል እንኳን ባያስቆጥር የተጋጣሚን ቡድን ወደኋላ ከመግፋት አንጻር በጣም ብዙ ድርሻ አለው። የፉልሃሙ ጨዋታ ላይ የአርሰናል ደጋፊዎች ያዩት ሁላችንም የተመለከትነው ሳካ የአርሰናል ደጋፊዎች የሚያውቁትና የሚወዱት ወይ ደግሞ በቃ ሳካ ማለት ይሄ ነው የሚሉት አይነት ነው። የተጋጣሚውን የተከላካይ መስመር መዋቅር የሚያፈርስ ያለማቋረጥ በዛ የቀይ መስመር የማጥቂያ መሳሪያ ሆኖ የሚያገለግል ነው። በዚህ ውድድር ዘመን ለአብላጫው ጊዜ በእርግጥ ይሄ አልሆነም። ጉዳት ብዙ ኮንትሪቢዩት አድርጓል። በ2022-23 25 የጎል ኮንትሪቢዩሽን ነበረው ቡካዮ ሳካ 14 ጎሎችና 11 አሲስቶች። በቀጣዩም ዓመት በተመሳሳይ 16 ጎሎችና 9 አሲስቶች ነበሩት። በተከታታይ የ25 ጎል ኮንትሪቢዩሽን ነበረው በተከታታይ ዓመታት። ከዛ በኋላ ባለፈው የውድድር ዘመን ደግሞ እንግዲህ 16 የጎል ኮንትሪቢዩሽን ነበረው 6 ጎሎችና 10 አሲስቶች። ቀጥሎ በነበረው ዓመት እንግዲህ 24-25 ማለት ነው። አሁን 25-26 ላይ ግን ቡካዮ ሳካ 9 የጎል ኮንትሪቢዩሽን ብቻ ነው ያለው 6 ጎልና 3 አሲስት። እንግዲህ ይህንን የምለው በመጀመሪያ 28 የሊግ ጨዋታዎቹ ማለት ነው። ምን ያክል የቡካዮ ሳካ ኮንትሪቢዩሽን እየወረደ እንደመጣ እንግዲህ ከ25 ወደ 16 ዝቅ አለ። ከዛ በኋላ ደግሞ እንደዚሁ በዚህ ውድድር ዘመን ጉዳት ምን ያክል ተጽዕኖ እንደፈጠረበት ማሳያ ይሄ ቁጥር መቀነስ ነው
እዛ የ25 እና ከዛ በላይ ጎል ኮንትሪቢዩሽን ላይ መድረስ የቡካዮ ሳካ ህልም እንደሆነ ምንም ጥርጥር የለውም። ይህንም በማድረግ ለትልልቅ ክብሮች ራሱን ማሳጨት፣ ቡድኑንም ደግሞ ለትልልቅ ድሎች ማንደርደር ይችላል እና የጎል ኮንትሪቢዩሽኑ በዚህ ውድድር ዘመን ዝቅ ያለ ነው። ለዚህ ግን ጉዳት እንዳልኩት ትልቅ አስተዋጽኦ አበረክቷል። ግን እሱ ብቻ አይደለም፣ በመፍጠር ብዙዎቹ ተጫዋቾች ተቸግረዋል። በአጠቃላይ እንደ ቡድን የፈጠራ ችግር እንዳለባቸው ግልጽ ነው። የቡካዮ ሳካ 2022-23 23-24 እና ከዛ በኋላ ደግሞ የባለፈው ዓመት አይነት ኮንትሪቢዩሽን አብዛኞቹ የላቸው እና ቡካዮ ሳካ ደግሞ በሌለባቸው ጨዋታዎች ይህን የሚያካክስ ይህን የሚተካ ጎል የሚያስቆጥር የሚፈጥር ተጫዋች አለመኖሩ ትልቁ እንቅፋት ነው። እዚህ የፉልሃም ጨዋታ ላይ ግን ራውል ሂሜኔዝን የሸጠበት መንገድ እና ደግሞ ግብ ጠባቂው በርንሌኖንም ሰርፕራይዝ አድርጎታል በጎሉ። በአጠቃላይ እንግዲህ የዚህን የውድድር ዘመን የአሲስት ቁጥር እዚህ ጨዋታ ላይ ወደ 4 ከፍ አድርጓል። በፕሪሚየር ሊጉ ያስቆጠረውንም የጎል መጠን እንግዲህ 7 አድርጎታል ማለት ነው። ስለዚህ አሲስቱንም ጎሉንም በአንዳንድ የጨመረበት ጨዋታ ነው። በእንደዚህ አይነቱ ፐርፎርማንስ በመጨረሻዎቹ ጨዋታዎች በመጨረሻዎቹ የአርሰናል ወሳኝ አጋጣሚዎች ትልቅ ሴይ ይኖረዋል ተብሎ ይታሰባል። በቃ ጤናማ ይሆን እንጂ የሆነ ነገር ማድረግ ይችላል ብለው ደጋፊዎች ያስባሉ እና ጨዋታው ከተጠናቀቀ በኋላ ፊቱ ላይ ይታይ የነበረው ደስታ የአርሰናል ደጋፊዎች ቅድም እንዳልኳችሁ ቡካዮ ሳካን ሲያውቁት የሚያውቁት አይነት ነው። ሌላኛው ከቡካዮ ሳካ ውጭ እዚህ ጨዋታ ላይ ትልቅ ኮንትሪቢዩሽን የነበረው ባለ 2 ጎሉ ቪክቶር ዮኬሬሽ ነው። ለአብላጫ የውድድር ዘመን አርሰናል በዚህ የውድድር ዘመን ዋንጫ ካልወሰደ ዋንጫ ከማይወስድባቸው ምክንያቶች አንዱ ዮኬሬሽ ነው እንጂ ዋንጫ ከሚወስድባቸው ምክንያቶች ዮኬሬሽ አንዱ ነው ተብሎ አልታሰበም ነበር። እንደ ሃላንድ አይነት የጎል ማሽን አይደለም ወይ ደግሞ አርሰናል እንደነበሩት አይነት ተጫዋቾች የተለያየ አይነት ሞገስ የነበረውም አይደለም፣ ልክ እንደ ወንሪ ወይ ደግሞ እንደ ዴኒስ ቤርካምፕ። ግን ደግሞ በጣም ወሳኝ ጎሎች እዚህ ጨዋታ ላይ አስቆጥሯል። በፕሪሚየር ሊጉ 13ኛ እና 14ኛ ጎሉን ያስቆጠረው ሃላንድ፣ ኢጎር ቲያጎ እና ሴሜኒዮ ብቻ ናቸው ከሱ የበለጠ የፕሪሚየር ሊግ ጎል ያስቆጠሩት ማለት ነው። እና ግን ደግሞ እነዚህ ሁሉ ተጫዋቾች ከዮኬሬሽ የበለጠ ደቂቃ የሚጫወቱ ናቸው። በጥቅሉ ግን የጎሎቹ አስፈላጊነት እንዳለ ሆኖ በአርሰናል ማሊያ ያሳየው በጣም የተዋጣለት ብቃት በዚህ ውድድር ዘመን ይሄ ነው ብሎ መናገር ይቻላል። ያስቆጠራቸው ጎሎች ደንበኛ የፖሸር ጎሎች ናቸው። ከጎሎቹ በላይ ግን ጨዋታው ላይ ኢንቮልቭ ያደረገበት በተለይ ደግሞ ለሁለተኛው ጎል መቆጠር ምክንያት የሆነበት አካሄድ በጣም ያስደንቃል። እና ለምንድን ነው በሙሉ የውድድር ዘመኑ እንደዚህ ያልሆነው የሚል ጥያቄ ደጋፊዎች እንዲያነሱ ምክንያት የሚሆን ይመስለኛል። አርቴታ የተለያዩ አይነት አማራጮች መሞከር ይፈልግ ነበር። እንደምናውቀው ካይ ሃቨርትዝ ሌላ አይነት አጥቂ ነው፣ ገብርኤል ሱስ ሌላ አይነት አጥቂ ነው። ግን ደግሞ ይህንን ተጫዋች ሲያሰልፈው አንድ የሚያጣው ነገር ካለ ከቡድኑ ጋር ተግባብቶ መጫወትን ነበር። እዚህ ጨዋታ ላይ ግን ከቡድኑ ጋር ተግባብቶ መጫወትን ኦቨርኦል ፐርፎርማንሱ በጣም የላቀ መሆኑን ማሳየትን ጭምር ተመልክተናል። እንግዲህ በአጠቃላይ በሁሉም ውድድሮች ያስቆጠራቸውን ጎሎች 21 አድርሷል። ይሄ በጣም የሚያስገርም ቁጥር ነው። ስትራግል እያደረገ ላለ አጥቂ፣ በመጀመሪያ ውድድር ዘመኑ እየተጫወተ ላለ አጥቂ፣ ከወገብ በላይ ያለ ቡድኑ እንደታመመበት ቡድን አጥቂ በጣም የሚያስገርም ቁጥር ነው። በነገራችን ላይ ከ2014-15 በኋላ እንግዲህ 2014-15 አሌክሲስ ሳንቼዝ በመጀመሪያ ውድድር ዘመኑ ከ20 በላይ ጎል ካስቆጠረ በኋላ 20 ጎል የደረሰ የመጀመሪያው የአርሰናል አጥቂ ነው። ሳንቼዝ በመጀመሪያ ዓመቱ 25 ጎሎች ነበሩት። እንግዲህ አሁን በሁሉም ውድድሮች 21 ላይ ደርሷል ዮኬሬሽ። በቀሪዎቹ ጨዋታዎች ጎል ማስቆጠር የሚችል ከሆነ ይሄን የሳንቼዝን ክብረ ወሰን ያሻሽላል። ከዛ ውጪ በአንድ ጨዋታ 3 ጎሎችም ላይ እንደዚሁ ተሳትፏል። ለመጀመሪያ ጊዜ በአርሰናል ማሊያ 2 ጎሎች ያስቆጠረ፣ 1 አሲስት አደረገ። ይሄንን እንግዲህ በሊግ ጨዋታም ሲያደርግ በነገራችን ላይ አርሰናል ውስጥ ብቻ ሳይሆን መስከረም 2023 ለስፖርቲንግ ሊዝበን ሲጫወት ነበር እንደዚህ ያደረገው እና ይሄ በጣም ግሩም ነው። ከዛ በተረፈ ግን ከሳካ ጋር በተያያዘ እንደ አንድ መነሳት ያለበት ቁጥር እንግዲህ አሁን ሳካ 24 ዓመቱ ነው። 24 ዓመት ከ239 ቀን ሆኖታል።
እና በፕሪሚየር ሊጉ ታሪክ አራተኛው በእድሜ ወጣት ተጫዋች ሆኗል። 200 የፕሪሚየር ሊግ ጨዋታዎች ያደረገ በትንሽ እድሜው። ጋሬት ባሪ፣ ዌይን ሮኒ እና ሪዮ ፈርዲናንድ ናቸው ሌሎቹ ተጫዋቾች እና እንደዚህ ባለ መንገድ ለሪከርድ እየተጠጉ ሪከርድ እየሰበሩም ጭምር ነው። ሌላ ግን ከዚህ ጨዋታ ጋር ተያይዞ ውዳሴ የሚያስፈልገው ተጫዋች ማይልስ ሉዊስ ስኬሊ ነው። ይሄ አካዳሚ ምሩቅ ባለፉት ፕሮግራሞች ከአርሰናል ጋር ተያይዞ በሰራኋቸው ፕሮግራሞች በጣም በተደጋጋሚ ለማንሳት ሞክር ነበር። ሚኬል አርቴታ ለምሳሌ ኒውካስሉ ጨዋታ ቀን እንግዲህ ቀይሮ ሲያስገባው ቡድኑን በትኩስ ጉልበት እንዲጫወት ኢነርጃይዝ እንዲያደርግ እድል ሰጥቶታል እና ከኳስ ጋር ሲዞር ማጥቃትን ለማስጀመር ተጋጣሚን ለማስከፈት የሚያስችል አቅም አለው። በእርግጥ የሚዞርበት ቦታ አዟዟሩ ኳስ ቢቀማ አርሰናል ላይ አደጋ የሚፈጥር አይነት ነው። ግን ደግሞ በጣም ምክንያታዊ አዟዟሮች ይዞራል እና ኳሱን እየገፋው ከዛ በኋላ ሲሄድ በጣም ብዙ ኦፕኒንጎች፣ ብዙ ክፍተቶች ይኖራሉ እና በመከላከል ማጥቃቶችን ወይ ደግሞ የመልሶ ማጥቃቶችን በማስጀመር ኦርጋናይዝ በማድረግ በጣም የተዋጣለት ብቃት ነው ያሳየው። እንግዲህ እዚህ ቦታ ላይ ለመጀመሪያ ጊዜ ነው ጨዋታ ሲጀምር። ይሄ ተፈጥሯዊ ቦታው ነው እና በጣም ለተዳከመው ዙቢሜንዲ እንደው አንዳንድ ጊዜ እንደ ማሳረፊያ አማራጭ አርቴታ በመጀመሪያው አጋማሽ ቢጠቀመውና ስህተት እንኳን ቢሰራ በሁለተኛው አጋማሽ በዙቢሜንዲ ለማረም መሞከር ይችል ነበር። እንደዚህ ያለ ሪስክ መውሰድ ነበረበት በሚል በጣም በተደጋጋሚ እንደ ሐሳብ ሳነሳ ነበር። ይሄ የውድድር ዘመኑ ሲያልቅ አርሰናል በዋንጫ ታጅቦ የሚጨርስ ከሆነ የማይነሳ ግን ደግሞ እንደው ከእንደዚህ አይነት ብርቱ ትግል በኋላ ዋንጫ ባያሳካ ግን ለምን እነዚህን ሙከራዎች አልሞከረም ከሚባሉት ሙከራዎች አንደኛው እንደሚሆን ምንም ጥርጥር የለውም። ግን የተሰጠውን እድል በሚገባ ከመጠቀም አንጻር ለማንኛውም ሉዊስ ስኬሊ ኃላፊነቱን ተወጥቷል። ራይስን ልክ እንደ አትሌቲኮ ማድሪዱ ጨዋታ 6 አድርጎ ሉዊስ ስኬሊን አድቫንስድ አማካይ ለማድረግ መሞከር ማለት ነው። ዙቢሜንዲ እንደሚታወቀው ከአርሰናል አውትፊልድ ተጫዋቾች ሁሉ ብዙ የተጫወተው ነው። ከሻምፒየንስ ሊጉ ጨዋታ በፊት ለዚህ ተጫዋች እረፍት መስጠት በጣም አስፈላጊ ነበርና ለስኬሊ የተሰጠው እድል አርሰናልንም ስኬሊንም በጣም በተለየ መንገድ ከፍ አድርጓል። በአርሰናል ማሊያ እንግዲህ 7ኛ ጨዋታው ነው፣ ግን እዚህ ቦታ ላይ ሲጫወት ለመጀመሪያ ጊዜ ነው ወይ ደግሞ ጨዋታ ሲጀምርም እና ኳሱን እየነዳ የሚሄድበት መንገድ በጣም አስደናቂ ነው። ከምንም በላይ ግን ሁሉም ነገሮች ላይ ተሳትፎ አድርጓል። ለምሳሌ 6 ቁጥሩ ራይስ ነው፣ ግን ደግሞ ኢቨን ከራይስ እንኳን የጥልቁ አማካይ ሆኖ ከኳስ ጋር ይታያል። የአርሰናል ከኋላ ጨዋታውን ሲጀምር ከኋላ ጨዋታውን የሚጀምርበትን መንገድ የተሻለ ለማድረግ ማለት ነው። ከዛ በኋላ ግን ዋንስ ኳሱን ከተቀበለ ቅድም እንዳልኳችሁ ደግሞ ከተከላካዮቹ ለምሳሌ ተቀብሎ ሊሆን ይችላል ማርክ ያደረገውን ተጫዋች ካለፈ በኋላ ኳሱን እየነዳ የሚሄድበት ኢነርጂ በጣም ግሩም ነው። የመከላከሉም ላይ ያዋጣው ነገር ዱዌሎችን ለማሸነፍ ያደረገው ነገር ይገርማል። ሳጥኑ አካባቢ አደጋ እንዳይፈጠር ለማድረግ በጣም የሚያስደንቅ ተጋድሎ ነበር ሲያደርግ የነበረው። ኢንተርሴፕሽኖቹ፣ የመልሶ ማጥቃት የማስጀመር ሙከራው፣ በአጠቃላይ በጨዋታው ያሳየው ፐርፎርማንስ በጣም የሚያስደንቅ ነው እና ቦታውን በሚገባ ሊጫወትበት እንደሚችል ጥሩ አማራጭ ሊሆን እንደሚችል ምልክት ሰጥቷል እና በዚህ ምክንያት የአርሰናል ደጋፊዎች 49 ሉዊስ ስኬሊ ምናምን ነገር እያሉ ሲያዜሙ ነበር። ያዎች እንግዲህ ያን የአርሰናል ሳይሸነፍ ለ49 ጨዋታ ተጉዞ እንደነበር ይታወቃል እና 49 አንዲፌትድ የሚል አንድ ዜማ አላቸው። እንደዚህ ባለው ህብረ ዝማሬ ከመሃሊያው ጋር አያይዘው እንግዲህ 49 ሉዊስ ስኬሊ ብለው ሊያዜሙለት ሞክሯል። እንግዲህ 19 ዓመት ተጫዋች ከጨዋታው በኋላ በሚካኤል አርቴታም ተደንቋል እና በዚህ ውድድር ዘመን ለምንድን ነው እድል ያልሰጠው የሚል ጥያቄ ደጋፊዎች እንዲያነሱ ግን የሚያደርግ ፐርፎርመንስ ነው ያሳየው ብዬ አስባለሁ። እና እዚህ ጨዋታ ላይ ሌላ ውዳሴ የሚያስፈልገው ተጫዋች እሱ ነው። በጣም ከረዥም ጊዜ በኋላ አርሰናል ዶሚኔት እንዲያደርግ ምክንያት ሆኗል። ሳካና ዮኬሬሽ ፉልሃምን ሲያፈራርሱ ረዳታቸው ነበር። እንግዲህ በሞከራቸው ሙከራዎች ከፉልሃም በጣም የተሻለ ነው። ፉልሃም ለነገሩ 72ኛው ደቂቃ ምናምን ድረስ የመጀመሪያ ሙከራውን እንኳን ማድረግ አልቻለም ነበር
ከፍተኛ ያንን ሙከራ እስኪያደርግ ድረስ የአርሰናል ሳጥን አካባቢ ለመድረስም አልተፈቀደላቸውም ነበር። ለዚህ የአርሰናል ደጋፊዎች በመጀመሪያው አጋማሽ የነበረውን ፐርፎርማንስ በማየት ብቻ ከመቀመጫቸው ተነስተው ለቡድናቸው ያጨበጨቡት። ለከዚህ በኋላ ለቀጣዮቹ ጨዋታዎችም ተስፋ የሚያደርጉበት ነገር አይተዋል። ቡካዮ ሳካ ቋሚ 11 ውስጥ ሳይሰለፍ አርሰናል የፕሪሚየር ሊጉ ፉክክር ውስጥ ቆይቷል፣ ወይ ደግሞ በጣም ብዙ ጨዋታዎች ላይ አጥተውት ከሻምፒየንስ ሊጉን ፍጻሜ አንድ ጨዋታ ርቀት ላይ ነው። አሁን 7 ቁጥራቸው ተመልሶላቸዋል፣ አሲስት አድርጓል፣ ጎል አስቆጥሮላቸዋል። ይህ እንግዲህ ከመጋቢት 22ቱ የካራባኦ ካፕ ፍጻሜ በኋላ ጨዋታ ሲጀምር ለመጀመሪያ ጊዜ ነው። ግን ደግሞ ጨዋታውን የማይደረስበት ከፍታ ላይ ለመስቀል 45 ደቂቃ ብቻ ነበር የፈጀበት። ይሄ ትዕግስትም ማውቅ ደጋፊ በጣም ተዝናንቶ ጨዋታ ጨርሷል። በውድድር ዘመኑ ለአርሰናል 23ኛው ድል ነው። ይሄ 76 ነጥብ ላይ ደርሷል እንደ ቡድን እና መጨረሻ ላይ ከሳካ ውጭ ዴክለር ራይስንም ኤዜንም ቤን ዋይትንም ጨዋታው ሳይጠናቀቅ ለመቀየር ሞክሯል። እዚህ ውስጥ ሁሉ ግን እንደው ጨዋታውን እንደዚህ ባለ መንገድ መርተውት እንኳን አንድም ደቂቃ ክርስቲያን ኖርጋርድ ያለመጫወቱ ጉዳይ አርቴታ የሆነ ጊዜም ይመልሰው ይሆናል። ብቻ ግን በመጀመሪያው አጋማሽ ልህቀታቸው ጨዋታውን በተለየ መንገድ አሸንፈውታል። በጣም በሚያስደንቅ ኢንቴንሲቲ ነበር የተጫወቱት። በሚያስገርም የማጥቃት አእምሮ ነበር የተጫወቱት። የማርኮ ሲልቫ ቡድን መልስ መስጠት እንኳን አልቻለም ነበር እና ቅድም ያልኳቸው ተጫዋቾች እዚህ ውስጥ ያዋጡት ነገር በጣም በጣም ግሩም ነው እና ይሄ ሲቲ ላይ የበረታ ጫና እንደሚፈጥር ምንም ጥርጥር የለው። ሲቲ እንግዲህ ከሜዳ ውጪ ኤቨርተንን ይገጥማል እና በሁለቱ ፉክክር ውስጥ እንግዲህ አርሰናል የፕሪሚየር ሊጉን ለማሸነፍ በሚያደርገው ጥረት ውስጥ ሲቲ እነዚህን ሁለት ጨዋታዎች እንዴት ባለ መንገድ ነው የሚያደርገው? ያሸንፋል አያሸንፍም? በጣም ትልቅ ጥያቄ ይሆናል ማለት ነው። ሲቲ ላይ ምንም ጥርጥር የለውም ፕሬሸር ማሳደር ይችላል። ይህንን በማድረግ የ6 ነጥብ ልዩነት አለ። የጎሉ ልዩነት ልክ እንደዚሁ ሰፋ ብሏል። ይሄ ትልቅ እድል ይሰጣቸዋል። በራስ መተማመን እንደሚጨምርላቸው ምንም ጥርጥር የለውም ለአርሰናሎች እና ደግሞ አሁን ተረኛው ጫና ውስጥ የሚገባ ቡድን ማንቸስተር ሲቲ ይሆናል ማለት ነው እና በጣም የደስታ ቀን ነበር ለአርሰናል። 2 ጎል አስቆጣሪው ቪክቶር ዮኬሬሽ ማመን አላቆመም ነበረ እና ደግሞ አናቆመም የሚል አስተያየቱን ሰጥቷል። ማይልስ ሉዊስ ስኬሊ በጣም በብዙዎች ከጨዋታው በኋላ ተወድሷል። ብዙ የተወደሰ ተጫዋች ነው። አትሌቲኮ ማድሪድ ይጠብቃቸዋል። እንግዲህ ከአትሌቲኮ ማድሪዱ ጨዋታ ፊት እንደዚህ ባለ መንገድ ማሸነፋቸው በጣም ጥሩ የሞራል ስንቅ ነው። በእርግጥ አትሌቲኮ ኦልሞስት ሁሉንም ተጫዋቾች ቀይሮ ነው የተጫወተው። ይህንን በማድረግ ምን አይነት አድቫንቴጅ ያገኛል እናያለን። ከጨዋታው በፊት ግን በጣም ብዙዎች አርሰናል ይህንን ጨዋታ ማሸነፍ የሚችል ከሆነ ሲቲ ላይ በረታ ጫና ማሳደር ይችላል ብቻ ሳይሆን ዋንጫውን የማሸነፍ እድል አለው ብለው አስበዋል። ምክንያቱም የአርሰናል አሁን በጣም ከባዶቹ ጨዋታዎች ኤሚሬትስ ላይ የሚደረጉት እየሆኑ ስለመጡ እና በኤሚሬትስ ይህንን ማድረግ የሚችል ከሆነ ከኤሚሬትስ ውጭ ደግሞ ጨዋታዎችን ማሸነፍ እንችላለን፣ ከዛ ደግሞ ተጋጣሚያችንም ጭምር ነጥብ ይጥላል ወይ ደግሞ ይሸነፋል ብለው ያስባሉ ጫና በመፍጠር እና ከዚህ አንጻር የቤት ስራቸውን ተወጥተዋል። እንግዲህ አሁን የአትሌቲኮ ማድሪዱን ጨዋታ ትኩረት አድርገው የሚጠብቁት፣ ከዛ በተረፈ ግን የሲቲን ጨዋታዎች በጣም ዘና ብለው ሊያዩ ይችላሉ ማለት ነው። ደጋፊው እንደዚህ ባለ መንገድ የመጨረሻዎቹን ጥቂት ጨዋታዎች ይጠብቃል። ከ22 ዓመት በኋላ አርሰናል ተሳክቶለት ዋንጫውን ማንሳት ይችል ይሆን? በጣም ትልቅ ጥያቄ ነው። ግን ደግሞ በጣም ግሩም እርምጃ ተራምዷል። በጣም ብዙ ነገሮች የሰሩለት መስሏል። ትሮሳርድ እንደዚህ ከተጫወተ በአትሌቲኮ ማድሪዱ ጨዋታ የአርሰናል ጎል የማስቆጠር የመፍጠር እድል ከፍ ይላል። ካላፊዮሪ በሆነ ካፓሲቲ ሜዳው ላይ ከተሳተፈ የአርሰናል የግራ መስመር ማጥቃት በጣም በብዙ መንገድ ተሻሽሎ ሊታይ ይችላል። ቡካዮ ሳካ ሲኖር የቡድኑ የቀይ መስመር ፈጠራ ከፍ እንደሚል ምንም ጥርጥር የለው። ባሳረፋቸው ተጫዋቾች ሚኬል አርቴታ የሆነ ነገር እዚህ ጨዋታ ላይ ሊያገኝ የሚችል ከሆነ ከ20 ዓመት በኋላ የሻምፒየንስ ሊግ ፍጻሜ ላይ ይገኛል። በታሪኩ ለሁለተኛ ጊዜ ይሆናል ማለት ነው። ይህንን ማሳካት የአርሰናል ደጋፊዎች ህልም ነው። እንግዲህ ሚኬል አርቴታ
ይሄንን ቡድን እየመራ እንግዲህ የመጨረሻዎቹ ምዕራፎች ላይ ደርሷል። ባለፉት ዓመታት ዋንጫዎቹ ጋር እየደረሰ ዋንጫ ማሳካት አልቻለም ነበር። አሁን እንግዲህ የበለጠ የቀረበ ይመስላል። እንግዲህ በሊጉ 3 ጨዋታዎች ብቻ ናቸው የሚቀሩት። በሻምፒየንስ ሊጉ ደግሞ ፍጻሜ ለመድረስ 1 ጨዋታ ነው የሚቀረው። ይሄ ታሪካዊ የውድድር ዘመን ሆኖ ለአርሰናል ያልቃል ወይ? ሚኬል አርቴታና ተጫዋቾቹ እናምናለን እያሉ ነው። ደጋፊው ከዛሬው ፐርፎርማንስ በኋላ ምናልባት እንደዚህ ያለ ማረጋገጫ በተወሰነ መልኩ አግኝቻለሁ ሊችል ይሆናል፣ አላውቅም። ግን በጣም ጥሩ እርምጃ ተራምደዋል። የዛሬውን ፐርፎርማንስ እናንተ ስታዩት ምን ጠንካራ ነገር እዚህ ቡድን ላይ አስተዋላችሁ? የቡድኑ በጣም ወሳኝ ተጫዋች በእናንተ እይታ ማን ነበር? ቪክቶር ዮኬሬሽ ላሳየው እንደዚህ ያለ ብቃትስ በምክንያትነት የምታነሱት ምንድን ነው? ምክንያቱም ከቪክቶር ዮኬሬሽ ጋር ተያይዞ በጣም ብዙ የሚነሱ ነገሮች እንደነበሩ እናውቃለን። ዮኬሬሽ በዚህ ውድድር ዘመን መጥፎ ፐርፎርማንስ ለማሳየቱ ሰርቪስ ያለማግኘቱ ኳስ ቶሎ ቶሎ ያለመለቀቁ ነው የሚል ቅሬታ እንዳለ ምንም ጥርጥር የለው። ናዚህ ጨዋታ ላይ ግን ጎሎች ማስቆጠሩ ምናልባት ስለተሰጠው ነው፣ እውነት ነው። ሰርቪስ አግኝቷል፣ የጎል ኳስ አመቻችቷል። ግን ደግሞ ኦቨርኦል ፐርፎርማንሱ በውድድር ዘመኑ እንደዚህ ቢሆን ጎል ሳያስቆጥር እንኳን ወጥቶ አይወደስም ወይ? ትልቁ ጥያቄ ነው። ስለዚህ ካሳየው ፐርፎርማንስ አንጻር ተጫዋቹን አለማወደስ አይቻልም። ግን ደግሞ በጥቅሉ የሱን ፐርፎርማንስ እንዳለ ሆኖ ያገኘው ሰርቪስ እንዳለ ሆኖ የሱ ፐርፎርማንስ እንደዚህ ባለ መንገድ ለማደጉ ምክንያቱ ምንድን ነው የሚለውንም ጭምር ልታጋሩን ትችላላችሁ። በሌሎች ደግሞ ጉዳዮች ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር ደግሞ እንድታረጉ በአክብሮት እጠይቃለሁ። ሰላም ሁኑ።